ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤሉ ያህዌ ኤሎሄinu ያህዌ ኻድ አለ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው አለ። አምላካችን ያህዌ እስራኤሎች የሚሉት ምንድነው? እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው አለ። እስራኤሎች አምላካችን የሚሉት ያህዌ ነው፣ አንድ ያህዌ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስ መጣና እናንተ አምላካችን የምትሉት አባቴ ነው አለ። እናንተ አምላካችን የምትሉት አንድ አምላክ የምትሉት አብ ወልድ መንፈስ ቅዱስ ነው ወይም ደግሞ እኛ ነን፣ እኛ ሶስት አካላቶች ነን አላለም። እናንተ አምላካችሁ የምትሉት አባቴ ነው። ኢየሱስ አባቴ ነው የሚለው እስራኤላውያኖች አምላካችን የሚሉት አንዱን አምላክ ያህዌን ነው። ኢየሱስ ጌታ አምላካችን አንድ ጌታ ነው በሚል ኃይለ ቃል አንዱ ጌታ አምላክ የሚለው አብን ነው የሚያመለክተው። ኢራኔስ ዘሊዮን ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ያለው መጀመሪያ ጥቅስ ነው። ኢየሱስም መልሶ ታላቅና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነውና ብሎ አስተምሯል። ኢራኔስ ዘሊዮን ማርቆስ ወንጌል 12 29 እና ዘዳግም 6:4 ላይ ስለማን ነው የሚያወራው የሚለው ሲተነትን አጌኒስት ሄሬሲ መጽሐፍ 5 ምዕራፍ 1 ላይ ሲናገር ምንድነው ኦሪት ያወጀው አለ ነቢያትም ያስተማሩት እንዲሁም ክርስቶስ አባቱ እንደሆነ የመሰከረለት እስራኤሎች ስማ ጌታ አምላካችን አንድ አምላክ ነው የሚል አይደለምን ብሎ ያስተምራል። በኦሪት የተመሰረተለት ዘዳግም 6:4 ላይ ነቢያቶቹ ያስተማሩታል ክርስቶስም ደግሞ የመሰከረው አባቱ እንደሆነ ነው። ያ አንድ አምላክ የሚባለው አባቱ ነው እንጂ ሶስት አካላትን የሚያመለክት ነው ብሎ አላስተማረም። የአይሁድ ሕግ አዋቂም ራሱ አንድ ነው ከእርሱ በቀር ሌላ የለም ብለህ መልካም ተናግራል ብሎ የመሰከረለት ለዛ ነው። ማርቆስ 12:32 ላይ አብ የሚለው የዕብራይስጥ ቃል አስገኚ ወይም ኦሪጂኔተር በሚል የተቀጸለ ቅጽል ነው። ራሱ የአንድ አምላክ የፍጥረት ሁሉ አስገኚ ስለሆነ አንድ አባት ተብሎ የተቀመጠ ነው። ልክ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔ በማዕፀን የፈጠረ እርሱን የፈጠረ አይደለምን? በማዕፀን ውስጥ የቀረጸን አንድ አይደለምን አለ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ አባት የሚለው ኦሪጂኔተር በሚል ነው የመጣው። ኢሳይያስ ምዕራፍ 64 ቁጥር 8 ላይ ስትመለከቱት አቤቱ አንተ አባታችን ነህ እኛ ጭቃ ነን አለ። አቤቱ አንተ ሰሪያችን ነህ እኛ ደግሞ የእጆቹ ስራ ነን አለ። ስለዚህ አባት የሚለው ቃል ሰሪ በሚለው ነው የመጣው ራሱ። ለዛ ነው ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምንድን ነው የሚለው? አባታችሁ አንዱ የሰማዩ ነውና ማንንም አባት ብላችሁ አትጥሯል። በምድር ላይ ወላጅ አባቴን አባት ብዬ መጥራት አልችልም እንዴ? ታላላቅ አባቶቼን የምላቸውን ይወሉኛል ብዬ የማስባቸውን ሰዎች አባት ብዬ መጥራት አልችልም እንዴ? ኖ እንደዛ ማለቱ አይደለም። አባት የሚለው እዚህ ጋር የተቀጸለው አስገኝ በሚል ነው የመጣው። ኦኬ እንደዛ ከሆነ ምንም ችግር የለውም። አባት የሚለው አስገኝ የሚለው ዘይባዊ አገላለጽ ነው፣ አናሎጂካል ተርም የመጣ እንጂ ወላጅ ወይም ባህሪያዊ አገላለጽ ኦንቶሎጂካል ተርም በሚል የመጣ አይደለም። ኢየሱስ እኔ የሚለው ማንነቱ ከአንድ አምላክ ነጥሎ ሲያስቀምጥ አርጌስ ዘእስክንድርያው ደግሞ የአንድ አምላክ አብ እንደሆነ አስቀምጦልናል። ለምሳሌ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ? አማርኛው በውስጥ ታዋቂነት ነው እኔ የሚለው የመጣው። እንግሊዝኛውን ይዩት፣ ሚ ነው የሚለው። ዋይ ኮልድ ሚ ጉድ፣ ለምንድን ነው እኔን ቸር የምትለኝ? ዜር ኢዝ ኖ ጉድ በት ዋን ዛት ኢዝ ጋድ አለ። ከአንዱ አምላክ በስተቀር ቸር ማንም የለም አለ። ማንም ምንም ማንም ማንነት የሚባል የለም ከአንዱ አምላክ። ኢየሱስ ራሱን አውትሳይድ ነው ያደረገው፣ ኤክስክሉድድ ነው ያደረገው። አርጌንስ ዘእስክንድርያ ይህንን ሲያስቀምጥ የዶን ፕሪንሲስ ኦሪገን የሚባለው መጽሐፉ ላይ መጽሐፍ 1 ምዕራፍ 2 ቁጥር 13 ላይ ሲናገር ምን አለ? ስለዚህ እንዲሁ አዳኙ በወንጌል በትክክል ከአንዱ አምላክ ከአብ በቀር ቸር ማንም የለም ብሏልና አለ። ከአንዱ አምላክ ከአብ በቀር ቸር ማንም የለም ብሏል አለ። ስለዚህ አንዱ አምላክ የተባለው ኢየሱስ ማርቆስ 10:18 ላይ አንድ አምላክ እየተናገረ ያለው አንድ አምላክ እያለ ያለው አብን ነው ብሎ ነው ያስቀመጠው። እንደምትመለከቱት የአዲስ ኪዳን ጸሐፊያን መካከል ትልቁን ክፍል የያዘው ጳውሎስ አንድ አምላክ ብሎ ያስቀመጠው አብን ብቻና ብቻ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ፣ ገላትያ 3:20 ላይ፣ አንደኛ ቆሮንቶስ 8:4 ላይ ቅድም አይተናል። አንደኛ ቆሮንቶስ 8:6 ላይ አይተናል። ነገር ግን አጌኒስት ሄሬሲ በሚባለው መጽሐፉ ኢራኔስ ሲያስቀምጥ ምንድን ነው ያለው? እንግዲህ ይህ አምላክ የክርስቶስ አባት እንደሆነ ሐዋርያው ጳውሎስ ተናግሯል። ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ አለ። ስለዚህ ኢራኔስ ምንድን ነው ያደረገው? እዚህ ጋር አጌኒስት ሄሬሲ በሚለው መጽሐፍ 2
ምዕራፍ 2 ቁጥር 5 ላይ ምንድን ነው ያለው? እንግዲህ ይህ አምላክ የክርስቶስ አባት እንደሆነ ሐዋርያው ጳውሎስ ተናግሯል። ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ኤፌሶን 4:6 ላይ ያለው የተነገረው ስለማን ነው እያለ ነው ያለው? እየተናገረ ያለው ስለ አብ ነው ብሎ ነው ያስቀመጠው። ጥንት የነበሩ ሐዋርያነ አበው አፖስቶሊክ ፋዘርስ የሚባሉት ከላይ ያሉትን አንድ አምላክ የሚለውን የባይብልን አናቀስ ለኢየሱስ አባት ለአብ ብቻና ብቻ ይጠቀሙበት ነበር። ለምሳሌ አግናጤስ ዘአንጾኪያን ተመልከቱት። ምን አለ? ኤፒስትል ቱ ዘማግኔሽያን በሚባለው መጽሐፉ ላይ ምዕራፍ 8 ላይ ምንድን ነው የሚለው? በልጁ በኢየሱስ በኩል ራሱን የገለጠ አንድ አምላክ አለ አለ። አንድ አምላክ የሚባለው በሶስት አካላት የተገለጠ ነው አለ? ኖ እንደዛ አላለም። በልጁ በኢየሱስ በኩል ራሱን የገለጠ አንድ አምላክ አለ ብሎ ነው ያስቀመጠው። ኖላይ ዘሄርማንስ የሚባለው ወይም ሼፐርድ ኦፍ ሄርማንስ በውጭው ዓለም የሚባለው በመጽሐፉ ላይ መጽሐፍ 2 ቁጥር 1 ላይ ሲናገር በመጀመሪያ ሁሉን የፈጠረና የፈጸመ ሁሉን ነገር ያለምንም የፈጠረ አንድ አምላክ እንዳለ መኑ እርሱ ብቻ ሁሉን ያካበበ እርሱ በማንም የማይከበብ ነው ይላል። ፍጥረታትን በአጠቃላይ ያካበበ ነው፣ እርሱ በማንም አይከበብም ይላል። ኢራኒየስ ዘሊዮን ወይም ኢራኒየስ ኦፍ ሊዮን የሚባለው በውጭው ዓለም ሲናገር ምንድን ያለው? አጌንስት ሄረሲ የሚባለው መጽሐፉ ላይ መጽሐፍ 2 ምዕራፍ 30 ቁጥር 9 ላይ ሲናገር ሁሉን የፈጠረ አምላክ እርሱ ብቻ አንድ እንደሆነ ታወቀ። እርሱ ብቻ ሁሉን ቻይ ነው። ሁሉን ነገር የሚጠግና የሚሰራ እርሱም አብ ነው። ከእርሱ በቀር ሌላ አምላክ የለም፣ ከእርሱ በላይም የለም። ለእርሱ እናት የለው፣ እርሱ በውሸት ይመጥኑታል። ሁለተኛ አምላክ የለም፣ እርሱ የኢየሱስ ክርስቶስ አባት ነው ብሎ ነው ያስቀመጠው። አንድ አምላክ የሚለው አብ፣ ወልድ፣ መንፈስ ቅዱስ ናቸው ብሎ አላስተማርም። እንደገና ሌላ መጽሐፉ ላይ አጌንስት ሄረሲ አሁንም መጽሐፉ ላይ ኢራኔስ ሲናገር መጽሐፍ 3 ምዕራፍ 11 ቁጥር 7 ላይ ምንድን ነው ያለው? የወንጌል የመጀመሪያ መርሆች እንዲህ ያሉ ናቸው። የአጽናፈ ዓለም ፈጣሪ አንድ አምላክ አለ። እርሱም በነቢያት የተናገረው በሙሴ የኦሪት ዘመነ መግቦት የተነደፈ ንድፍን የሰጠ መርሆቹ የክርስቶስ አባት የሚያውጁ ናቸው። ከእርሱ በቀር ሌላ አምላክ የለም ወይም አባትም ችላ በሉ አለ። ኢየሱስን የላከው ከሆነው ከዛም ማንነት ውጪ አምላክ የለም እያለ ነው የሚያስቀምጠው። አሁንም ሌላ ጽሁፉ ላይ መጽሐፍ 22 አሁንም አጌንስት ሄረሲ ላይ መጽሐፍ 22 ምዕራፍ 22 ቁጥር 1 ላይ ሲናገር እርሱ ሰውን የፈጠረ ነው፣ የአብርሃም አምላክ የይስሐቅ አምላክ እና የያዕቆብ አምላክ ነው። ከእርሱ በላይ ሌላ ማንም ወይም ቀዳሚ መንስኤ ኃይልም የለም። ሙሉ ፍጹም ነው። እርሱ የኢየሱስ ክርስቶስ አባት ነው። ኢየሱስን ሲልክ የነበረው ነው ብሎ የሚያስቀምጠው አሁንም ራሱ አጌንስት ሄረሲ በሚባለው መጽሐፉ ላይ መጽሐፍ 2 ምዕራፍ 2 ቁጥር 5 ላይ አንድ አምላክ ብቻ እንዳለ አስቀድሜ ያረጋግጫለሁ። ነገር ግን ይህ ከራሳቸው ከሐዋርያትና ከጌታ ንግግርም እገልጣለሁ። የነቢያቱ የጌታና የሐዋርያቱ ቃል ብንተው እንኳን የማስተዋል ቃል የማይነገሩ ሰዎች እንሰማ ዘንድ ምን አይነት ምግባር ይኖረን ይሆናል? አንድ አምላክ ብለው የሰበኩት ሐዋርያትም ነቢያትም ኢየሱስም አንድ አምላክ ብለው የሰበኩት አብ እንደሆነ ነው የሚናገረው። እሺ ኦሪገን ኦፍ አሌክሳንድሪያ ወይም አርጌንስ በኢትዮጵያ ቋንቋ አርጌንስ ዘእስክንድሪያ የሚባለው ምን አለ? የዶን ፕሪንሲፒስ በሚባለው መጽሐፉ መጽሐፍ 1 ምዕራፍ 2 ቁጥር 6 ላይ ምን አለ? አምላክ እንዴት የልጁ አባት ተብሎ እንደተጠራ ተረድተዋል። አንድ አምላክ አለ። ይሄ አንድ አምላክ የልጁ አባት ተብሎ እንዴት እንደተጠራ አውቀዋል። ስለዚህ አንድ አምላክ የሚባለው አብ ነው፣ አሁንም ራሱ ማለት ነው። በሌላ መጽሐፉ እንደዚሁ በዚሁ መጽሐፉ መጽሐፍ 1 ምዕራፍ 2 ቁጥር 2 ላይ ሲናገር ስለዚህ አምላክ የአንድያ ልጁ አባት እንደሆነ ሁል ጊዜ እንይዛለናል። ልጅ አለ፣ የልጅየው አባት ነው አምላክ የሚባለው እንጂ ሁለቱም አካላቶች አንድ አምላክ ናቸው የሚል የመጀመሪያ መቶ ክፍለ ዘመን ላይ የነበረ ምንም አይነት ፕራይመሪ ሶርስ የለም ማለት ነው። አሁንም ሲናገር ኦሪገን ምን አለ? ፕሪፈረንስ ነምበር 4 ላይ የእሱ መጽሐፍ ላይ ነው አሁንም ያለው። በቅድሚያ ሁሉን የፈጠረና ያደራጀ ምንም ነገር ሳይኖር ወደ መኖር የጠራ አንድ አምላክ አለ። እርሱ ወደ መኖር የጠራው ይህ አምላክ አስቀድሞ በነቢያት ቃል ተገብቶ እንደተናገረው በመጨረሻ ዘመን ኢየሱስ ክርስቶስን ላከው አለ። አንድ አምላክ አለ አለ። ይሄ አንድ አምላክ ጥንትም ነቢያቶቹም ሲያናገር የነበረው ሲመለክ የነበረው አምላክ በመጨረሻው ዘመን ላይ ኢየሱስ ክርስቶስን ላከ። ራሱ አንዱ አምላክ ስጋ ለብሶ መጣ አለ። ኖ እንደዚህ አይነት ትምህርት የለም። ራሱ እንዲህ አይነት ትምህርት የለም። ጎርጎሮስ ዘኑሲስ የሚባለው በአንድ ወቅት አጌንስት ኤኔሚዮስ የሚባል አንድ መናፍቅ አለ ተብሎ ስለሱ ሲመልስ ምን አለ መሰላችሁ? ግን የሚከተሉት ቃላት እንመርምር። እርሱ አለ
ኢኖሜስ የሚባለው ሁልጊዜ ፍጹም አንድ ነው፣ እንመርምር፣ እርሱ ሁልጊዜ አንድ ነው አለ። ብቸኛው አምላክ በወጥነትና ካለመለውጥ ይኖራል። አውናሲዮስ ስለ አብ የሚናገረው ከሆነ ከእሱ ጋር እስማማለሁ። ምክንያቱም አብ ፍጹም ብቸኛው አንድና ሁልጊዜ አንድ ወጥ የማይለወጥ አምላክ ነው ብሎ ነው ያስቀመጠው። ስለዚህ በተለምዶ ነው አብ ወልድ መንፈስ ቅዱስ የሚለው አንድ አምላክ ናቸው የሚል ትምህርት የመጣው ማለት ነው። እና የመጀመሪያም የኒቅያ ጉባኤ ላይ ስትመለከቱት በ325 ላይ የነበረው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት አልነበራቸውም። ራሱ በተለምዶ የሐዋርያት የእምነት መግለጫ የሚባለው ተቀምጧል የተባለው እነሱ ይናገሩት አይናገሩት ምንም አይነት ዶክሜንትድ ማስረጃዎች የሉም። የመጀመሪያ መቶ ክፍለ ዘመን ምንም አይነት እንትን የለም። ግን አሉ የሚባለው የሰማይና የምድር ፈጣሪ ሁሉን ቻይ በሆነው በእግዚአብሔር አብ እናምናለን ነው የሚሉት ያሉት። በ325 የነበረው የኒቅያ ጉባኤ ግን አንደኛው የኒቅያ ጉባኤ የሚባለው የመጀመሪያ የሚባለው በ325 የተካሄደው ምን ይላል? የሚታየውንና የማይታየውን የሁሉ ነገር የሰማይና የምድር ፈጣሪ በሁሉን ቻዩ አንድ አምላክ አብ እናምናለን የሚል ነው። የሐዋርያት መግለጫ በሚለው ላይ የተጨመረ ነገር ነው ማለት ነው። እና ይሄን ነው እንትን የሚሉት የእንትናም ቱርቱሊያም እንደዛ ነው የሚናገረው። አጌኒስት ፕራክሲስ በሚባለው መጽሐፉ ላይ ምዕራፍ 2 ላይ ሲናገር አንድ አምላክ እንዳለ እናምናለን። ይሄ አንድ አምላክ ልጅ አለው ብሎ ነው የሚያምነው። አሁን ልዩነቱ እንደዛ ነው። እነዚህ ሁለተኛ ክፍለ ዘመን ላይ መጡት አንድ አምላክ የሚሉት አብን ነው። ከዛስ ምንድን ነው? ቢኒታሪያን ናቸው እነሱ። ምንድን ነው ልዩነታቸው ሲባል ሁለተኛ አምላክ የሚሉት አምላክ አለ። ኢየሱስን ሁለተኛ አምላክ ነው፣ ሌላ አምላክ ነው ብሎ ነው ያስቀምጡት። ሁለተኛ ደረጃ ያለው ነው ብሎ ያስቀምጡት። ግን አንድ አምላክ የሚሉት አሁንም አብን ነው ፖይንታችን ያለን ራሱ ማለት ነው። ይህን ይመስላል እንግዲህ ከብዙ በጥቂቱ አንድ አምላክ አለ ብለው ያምናሉ። ይሄ አንድ አምላክ የሚባለው አብ ነው። ከአብ ውጭ አምላክ አለ ብለው የመጀመሪያ መቶ ክፍለ ዘመን ላይ ያሉ አፖስቶሊክ ፋዘርስ ሐዋርያነ አበው ሶስት አካላቶች አንድ አምላክ ናቸው። እንደገና እንድታስነሳ ከእስራኤል የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነገር ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ አለው ይላል። ቄርሎስ ዘእስክንድርያ ኢሳይያስ 49:5 ያለውን ጥቅስ ጠቅሶ ምን አለ? ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ምን አለ? ዳግመኛ መድኃኒ ክርስቶስ ኢየሱስ ስለ መወለዱ በኢሳይያስ አፍ ብዙ ሥራ አሠራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልን አደርግ ዘንድ በድንግል ማርያም ማኅፀን ተፈጠርኩኝ አለ። ተፈጠርኩኝ አለ ይላል። ግዕዙ ተፈጥረ ነው የሚለው። አማርኛው ላይ ምን አደረጉት? ተጸነስኩኝ አለ ነው የሚለው። ተፈጠርኩኝ። ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይም ዳግመኛ የያዕቆብን ወገብ አንድ ለማድረግ እስራኤልን ለማዳን አገልጋይ የሆኑ ዘንድ በማኅፀን የፈጠረኝ እግዚአብሔር ይወደኛል አለ። አሁንም የኢሳይያስ 49:5 ነው የሚጠቅሱት። ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው እንደመሆኑ እግዚአብሔር ፈጠረኝ ይላል። እግዚአብሔር ፈጠረኝ ይላል። የቱ ጋር? ኢሳይያስ 49:5 ላይ ያለውን ጥቅስ ነው እየተነተኑ ያሉት። ሃይማኖተ አበው ምዕራፍ 124 ቁጥር 26 ላይ ሰው ፍጡር ነውና ስለዚህ እርሱ ሰው ስለሆነ እግዚአብሔር ፈጠረኝ ይላል። እንግዲህ ኢየሱስ እግዚአብሔር ፈጠረኝ ካለ ማኅፀኑት የተሰራ ነገር አምላክ ካልሆነ የተሰራ ሰው ማምለክ ባዕድ አምልኮ ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም ደግሞ አይሆንም አለ። ፈጣሪ አይሰራም፣ አምላክ አይሰራም። ከማኅፀን የሰራኝ የሚቤዥ እግዚአብሔር እንዲህ ይላል አለ። ሁሉ ለብቻዬ የፈጠርኩኝ ሰማያትን የዘረጋው ምድርን ያጸናው እግዚአብሔር ነኝ አለ። ሰማይና ምድርን ስፈጥር ከኔ ጋር ማን ነበረ አለ። ኢሳይያስ 44:24 ላይ ከማኅፀን የሰራ አለ። ሰውን ሁሉ ፍጥረትን ሁሉ የሚፈጥረው ከማኅፀን የሰራ የሚቤዥ ያህዌ እንዲህ ይላል፣ ሁሉን ለብቻዬ የፈጠርኩኝ አለ። ሰማያትን ምድርን ያጸናው እኔ እግዚአብሔር ነኝ። ሰማይና ምድርን ስዘረጋ ከኔ ጋር ማን ነበረ አለ። ከዛ ያ ሰማይና ምድርን የፈጠረው አምላክ ምን አለ? ኢሳይያስ 42:1 ላይ እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ፣ እርሱ ለአሕዛብ ፍርድን ያወጣል አለ። የቱ ጋር ለማን ነው የሚሰራው ይጠቅስ ካለ ማቴዎስ ወንጌል ምዕራፍ 12 ቁጥር 17 እና 18 ላይ በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል አለ፣ እነሆ የመረጥሁት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድን ለአሕዛብ ያወራል አለ። ከዛ ቁጥር 5 ላይ ነው ያጀማ። በደንብ ተከታተሉኝ። እዚህ ጋር ሰማያትን የፈጠረ የዘረጋቸው ምድርን በውስጡ ያጸና
በእርሷ ለሚኖሩባትን ህዝብ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። ይህ ሰማይና ምድርን የፈጠረው አምላክ እንዲህ ይላል። ማንን? ኢየሱስን እንዲህ አለው፣ እኔ እግዚአብሔር በጽድቅ ጠርቼሃለሁ አለው። ማንን? ኢየሱስን። እጅህን ይዛለሁ አለው። ማንን? ኢየሱስን። ማንም ይዘው? ያ ሰማይና ምድርን የፈጠረው አምላክ። እጠብቅሃለሁ አለ። አሃ ሉቃስ የማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ኢየሱስን ትራስ ተንተርሶ ሲተኛ ሲጠብቀው የነበረው ማን እንደሆነ አወቀ። እስራኤልን የሚጠብቅ አይተኛና አያንቀላፋም የተባለው አምላክ እኔ ያህዌ ነኝ አለ። በጽድቅ ጠርቼሃለሁ፣ እጅህን ይዛለሁ፣ እጠብቅሃለሁ አለ። የዕውሩን ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብ ብርሃን አድርጌ ሰጥቼሃለሁ አለ። ስለዚህ ማን ነው እንትን ያለው ብለን ስንል ደግፍ የያዝኩት ባሪያዬ የሚለው ማንን ነው ስንል ኢየሱስን። ማቴዎስ ምዕራፍ 12 ቁጥር 16 እና 17 ላይ ያለው ጥቅስ ስትመለከቱት ባሪያዬ የሚለውን ብላቴናዬ፣ ኪንግ ጄምስ ቨርዥን ባይብል ላይ ደግሞ ልጄ ብሎ አስቀምጦታል። ስለዚህ የምወደው ልጄ ሲል የምወደው ባሪያዬ እያለ ነው የሚሆነው። ለምን? ፓይስ የሚለው ወይም ደግሞ ፓይዶስ የሚለው የግሪከኛው ቃል ማቴዎስ ወንጌል ምዕራፍ 12 ቁጥር 17 ላይ የግሪኩ ላይ ኮይኔው ላይ የሚጠቀመው ያ ነው። ከኢሳያስ ላይ የተጠቀሰው ይህንን ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የምትመለከቱት አማርኛው ብላቴናውን ኪንግ ጄምስ ቨርዥን ባይብል ላይ ልጁ ቢሉትም የኤንአይቪ ትርጉምና ግሪኩ በተመሳሳይ ነው። ራሱ ባሪያ ነው የሚለው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታ ቆርጦ ሳለ በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው። አማርኛው ብላቴናውን ይለዋል። ኤንአይቪ ተመልከቱት፣ ሂ ሰርቫንት ነው ብለው ያስቀመጡት በትክክል ባሪያውን። ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይም እንደዛ ነው። ለእናንተ አስቀድሞ አምላክ ባሪያውን አስነስተዋል። ክርስቲያን ነህ? አዎ ክርስቲያን ነኝ። በጣም ጥሩ። ዳዊት የኦሪዮን ሚስት ደፍሯታል አይደለ? አልደፈራትም። መሐመድ ነው ሰው ደፋሪ እንጂ ኦሪት ዳዊት አይደለም። መሐመድ ነው የ6 ዓመት ልጅ ደፋሪ። ቆይ በስነ ስርዓት ችግር የለውም። ከሁሴን ፊት ነው ያለው። የ6 ዓመት ልጅ አላገባም መሐመድ። ቆይ ተረጋጋ፣ ተረጋጋ፣ ቀስ በለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮሜንት ላይ አንድ ሰው እንዳትሳደቡ ደፈራት የሚል የተነገሩትን ነው። እነሱ እኔ እነዚህን አለቅሳቸውም። ቀጣፊ ዲያቆኖች ናቸው ያሏቸው። እንደምታውቁት ውሸታቸውን እኛ ፊት መጥተው እንዴት አድርግ ቆይ አንድ ጊዜ ደፈራት የሚል ቃል ታሳየኛለህ መጽሐፍ ቅዱስ ላይ ሆነስ አታሳየኝም? ህገ ወጥ በሆነ መንገድ አለ ካልክ አሳየኝ አንተ። ውሸት ነው። ስለዚህ አዳምጥ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ደፈራት። አስፈል እስኪ አዳምጥ መጀመሪያ፣ አትናደድ። እኔ አሳይሃለሁ የምናገረው። እናታችን አይሻና ነብዩ ሰለላሁ ዐለይሂ ወሰለም ህጋዊ የሆነ ትዳር አድርገው እንደሆነ ማስረጃ ልስጥህና ከዚያ የእስልምና ካስረዳሁ በኋላ ከዚያ በኋላ መጽሐፍ ቅዱስ ላይ ደግሞ የተናገርኩትን አሳይሃለሁ። እሺ ረጋቢ ቃለት ራሷ እናታችን አይሻ የተናገረችው ነው የምሰጥህ። ቃለት ኡሙ ልሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊየ ነቢይ ሰለላሁ ዐለይሂ ወሰለም አተርዳይን አን ተረዳችሁ። መጽሐፍ ቅዱስ ላይ ያለው ግን ክርስቲያን ካለ ነው እዚህ ማውራ፣ ከሌላችሁ ባላወራችሁ ይሻላል። በጣም የሚደብር ቃል ነው። ነቢያቶችን ማምላክን ዝሙት ያሰራል መጽሐፍ ቅዱስ ላይ። እሱን በማስረጃ ነው ማስረጃቸው። ክርስቲያን አለ እዚህ ጋር? ክርስቲያን አለ አለ? ክርስቲያን አለ ወይ? የለም አይደል? ለማንኛውም ልንገራችሁ፣ እሺ አዳምጡ ምን እንደሆነ። ዳዊት የሚባል ነቢይ አለ መጽሐፍ ቅዱስ ላይ ከታች አለ አይደል? ዳዊት የሚባል ነቢይ አለ። ይህ ዳዊት አንድ ወታደር ነበረው፣ ንጉስም ነው። ከወታደሮቹ መካከል አንድ ወታደሩ አለሁ እያለ ነው። ጥበቡን አስገብታ አንድ ጊዜ ጥበቡን አገባ ተልጎላል፣ ተቀበል። እሺ ዳዊት ምን አደረገ? የወታደሩ ሚስት ሸዋር ስትወስድ አያት ይላል። እግዚአብሔር ነው የሚነግረን መጽሐፍ ቅዱስ ላይ። ሸዋር ስትወስድ አያትና በሰገነቱ ላይ እየተዘዋወረ ምናምን እዛ ቤተ መንግስት አያት፣ ራቆቷን ሸዋር ስትወስድ። ከዚያ በኋላ ዳዊት ጠየቀ፣ ማናት ሴት ብሎ ጠየቃቸው ሰዎች። እቺማ የኦሪዮ ሚስት ነች አሉት። አምጧት አምጧት በለቅ አለ። አለባላላት አልሰማችም፣ አምጧት። ከዚያ ይዘው አመጡለት።
ከዚያ መጡለትና ቤት አስገባት፣ ተገናኛት። ዝሙት ማለት ይሄ ነው። የሰው ሚስት አመጣና ተገናኛት። ማን? ዳዊት። ገብታችኋል አይደል? ተገናኛትና ከዚያ በኋላ ታሪኩ ረዘም ይላል። ያ ወሬው መጣና ሚስቴ እንፈልጋለሁ ብሎ ሲመጣ አስካሪ መጠጥ አጠጣውና አሰከረው። ማን? የእግዚአብሔር ነቢይ ዳዊት። ሄድ ወደ ቤትህ ምናምን ብለው እንዲህ ሲል ጊዜ መጨረሻው እንደገና አስገደለው። ማን? ምንድን ነው? ተረት ተረት ነው እንዴ? መጽሐፍ የተረተረ መጽሐፍ እያነበብኩ ነው። አንዴ አዳምጥሽ ልጨርስ ነው። እንዲጨርስ አይደለም እያወራ አሳያለሁ። አዳምጥ። ቤት አድርጋል በራሳቸው አንደበት ተረት ተረት መሆኑን መሰክር መጽሐፍ ቅዱስ። ከአንድ ጊዜ ቤት አድርግ። እውነት ነው፣ ወላሂ እውነት ነው። ተረት ተረት ነው። ምክንያቱም ነቢያቶችን ያክል ዝሙት ሰርተዋል ብሎ የሚናገር መጽሐፍ የተረት ተረት መጽሐፍ ካልሆነ ተረት ተረት ምን እንደሆነ አላውቅም። የቱ ጋ ነው እሱ እንደዛ የሚለው? አባቴ ምንድን ነው እሱ? አውጥቼ ያሳያለሁ። ራስ ፈጥራ አታውራ። ፍጥር አይደለም። አንድ ጊዜ ታገስ። እሺ ላስፈቅዳ። አንድ ጊዜ ከይቅርታ ጋር። ከዚያ በኋላ ምን አደረገ? ዳዊት ኦሪዮን አስገደለው። ለምን? ያችን ሴት በዛው ለገሉ ሊያስቀራት ማለት ነው። ዳዊት ተመልከቱ፣ ታቻላርን አስቀራት እዛው። ማን ነው እሱን? ባሏን አስገደለው። ሰላሙን አባቴ ሰላሙን። ዝም ብለህ አታውራ። እና አውጥቼ አሳያለሁ። እና ወዴትም እንዳትሄድ ወላሂ አሳያለሁ። እንዳትወርድ አሳያለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ማስረጃ አልናገርምና በራሱ ጊዜ ወረደ። ግን ታች ሆነ ታያለህ እንዴት እንዳስገደለው። በጣም በሚያሳዝን ሁኔታ ዳዊት ወታደሩን ሊያስገድለው ነው። ሚስቱንም ደፍሮበት ተገናኝቶበት፣ ከዚያ በኋላ ደግሞ እሱንም ሊያስገድለው ነው። ለምንድን የሚያስገድለው መሰላችሁ? ያችን የተገናኛትን ሴት ዳዊት ለራሱ እዛው ለግሉ ለማስቀረት። እንዴት አስገደለው? ዳዊት ደብዳቤ ጻፈ። ገብታችኋል? አሳያችኋለሁ። አንድ ልጨርስላችሁ። ዳዊት ደብዳቤ ጻፈ። የምን ደብዳቤ? ጦርነት አድርገው የሚል ደብዳቤ ጻፈና ኦሪዮን ከጦርነቱ መጀመሪያ ፊት ለፊት አሰልፉት የሚል ደብዳቤ ጻፈ። ከዚያም በኋላ ምን አደረገ? ከዚያም በኋላ ኦሪዮን መጀመሪያ ከፊት ጻፉት አስቀምጡት ካለ በኋላ ልክ ጠላት መጥቶ ሊያጠቃቸው ሲል እናንተ ወደኋላ ፈግፍጉ አላቸው ዳዊት የሚል ደብዳቤ ጻፈ። ገብታችኋል? ከዚያ በኋላ ኦሪዮን እንዲገደል ማለት ነው። ይሄን ደብዳቤ ጽፎ የጦርነቱን ስትራቴጂ ዳዊት ለማን ይሰጠዋል መሰላችሁ? ለሚስኪን ለኦሪዮ ሰጠው። ጥቅልል አድርጎ ይህን ደብዳቤ ሄድና ላለቃ ስጥለዋል። ተመልከቱ። ኦሪዮ ሚስኪን ይህን ደብዳቤ ይዞ ሄደ። የሚያስገድለው ደብዳቤ ነው። አላየም እሱ። ወስዶ ለማን ይሰጣል? ለአለቃው ይሰጣል። ሲያየው ጊዜ አለቃው የታዘዘውን ነው የሚፈጽመው። እርሱ ምን አደረገ? ጦርነት አዘዘ። ከዛ ኦሪዮን ምን አለው? ከፊት ተሰለፈ አለው። ቦታችኋል። ከፊት ተሰለፈ። ልክ ጠላት ሲመጣ ጊዜ ወደኋላ ፍግፍገው እነሱ ተመለሱ። ኦሪዮ ተገደለ። በዚህ እግዚአብሔር ተቆጣበት ይላል መጽሐፍ ቅዱስ። ከዚያም እግዚአብሔር በምን ቀጣው? ያጀማ በምን የሚቀጣ ይመስላችኋል? ዳዊትን ምን አለው? ዳዊት ሆይ አለው በኦሪዮ ላይ ባደረግከው በደል ተቆጥቼብሃለሁኝ እና ምን አድርግሃለሁ አለው? በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁኝ። አንተ የኦሪዮን ሚስት በድብቅ ተገናኝተሃልና አለው እግዚአብሔር በምን እንደሚቀጣው። እኔ ደግሞ የአንተን ሚስቶች በጠራራ በፀሐይ በገሃዱ ከሌላ ሰው ጋር እንዲተኙብህ አደርግብሃለሁ አለው። የዳዊትን ሚስቶች አስደፈረበት። በዚህ ቀጣው እግዚአብሔር። ዳዊት ዝሙት ሰራ፣ እግዚአብሔር ዝሙት አሰራ። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ንጹሐን ሴቶችን አስደፈረበት ወስዶ። ከዚያ በምን ጨመረለት መሰላችሁ? የዳዊትን ልጅ ሕፃኑ ልጅ ገደለበት። እግዚአብሔርም ሕፃኑን ቀሰፈው አለ። ሕፃኑ ልጅ ገደለበት። ያጠፋው ዳዊት ሆኖ ሳለ ተመልከቱ፣ የዳዊትን ሚስቶች ምስኪኖች ምንም ጉዳዩ ላይ የሌሉበትን አስደፈራቸው እግዚአብሔር። ከዚያ ሕፃኑ ልጅም ገደለበት። ቀጣሁ አለው እግዚአብሔር። ተመልከት፣ ያሰላም እግዚአብሔር ዝሙት ያሰራል ማለት ነው። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ማስረጃ ላሳያችሁ። ከራሴ አንዳች አልናገርም። ኑ ላሳያቸው ወጥቼ ያንዳንዱን ታሪክ አሁን ላሳያችሁ። እሺ ያውና ላስረብባችሁ እዚህ ጋር ከመጀመሪያው ታሪኩን ተከታተሉ። እንዲህም ሆነ ይላል፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ።
ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ማን? ዳዊት ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ እግዚአብሔር፣ በጣም ቆንጅዬ ነበረች። ከዚያስ ዳዊትም ልኮ ስለ ሴቲቱ ጠየቀ። ሻወር ስትወስድ አይቷት ማነች ይህች ሴት ብሎ አስጠየቀ። አንድ ሰውም ይህች የኤልያብ ልጅ የቄትያዊው የኦርዮ ሚስት ቤርሳቤህ አይደለችምን አለ። የሰው ሚስት ነች ብለው ነገሩት። ዳዊት ተመልከቱ አምጧት ሌለው ዳዊትን መልእክተኞችን ልኮ አስመጣት። ያሰላም የሰው ሚስት ነች እያሉት፣ ነቢይ ነው ዳዊት አስቡ። የሰው ሚስት ነች እያሉት አምጧት ብሎ አስመጣት። ከዚያ ሊያደርጋት ነው፣ ሊገናኛት ነው፣ ሊያስረግዛት ነው። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ይላል፣ ከወር አበባዋ ማለት ነው። ከዚያስ ከእርሷ ጋር ተኛ። ያሰላም ወደ ቤቷም ተመለሰች። የሰው ሚስት ነች እያሉት የእግዚአብሔር ነቢይ ቤቷ አስገብቶ ተገናኝቷት ላካት። ነቢያቶች ዝሙት ሰሩ እያለ የሚናገር መጽሐፍ ወላሂ የነቢያቶች ጠላት ነው መጽሐፍ። ለዚህ ነው አምላካችን ሜት አድርግ ተሳስቻለሁኝ መናገር የምትፈልገው አለ አላህ አንዴ ተከታተሉ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። የሰው ሚስት አስረገዘ። ወደ ዳዊትም አርግዣለሁ ብላ ላከችበት። አርግዣለሁኝ አለችው። ከዛም ሊያደርግ ነው ዳዊት የግዴታ ይችን ሴት ሊያስቀራት ነው። ከዚያ በኋላ ባሏን ሊያስገድልባት ነው። አሁን ተመልከቱ። ዳዊትም ወደ ኢዮአብ ቄትያዊው ኦርዮን ስደድልኝ ብሎ ላከ። አንድ ቤት አድርግ ልጆች፣ ቤት አድርጓቸው። አንድ ቤት አድርጓቸው። እሺ ዳዊት ባሏን አስጠራ። አሁን ዳዊትም ወደ ኢዮአብ ቄትያዊውን ኦርዮን ስደድልኝ ብሎ ላከ። ኦርዮ ማን ነው? የሴትዮዋ ባል ነበር። ኢዮአብም ኦርዮን ወደ ዳዊት ሰደደው፣ ሂድ አለው። ኦርዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብን የሕዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ባሏን ጠየቀው፣ አስረግዞበታል፣ ሚስቱን ማለት ነው። ዳዊትም ኦርዮን ወደ ቤትህ ሂድ፣ ቀጥል ከዚህ እያለ ነው። ሂድ ወደ ቤትህ አለው ዳዊት። እግርህንም ታጠብ አለው። ኦርዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ ይላል። ኦርዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ አልሄደም። ዳዊት ማን ነው? ኦርዮ እዚያው የንጉሱ በር ላይ ቁጭ አለ ከባሪያዎች ጋር። ወደ ቤቱም አልወረደም፣ አልሄደም ወደ ቤቱ። ሚስቱን አልሄደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ይሄ ሰው አልሄደም አሉት። ዳዊትም ኦርዮን አንተ ከመንገድህ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ለምን አትሄድም ወደ ቤትህ አለ። ኦርዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ አለ። ምስኪን ሚስቴ የለችም እዛ። በሕይወትህና በሕያው ነፍስህ እምላለሁኝ አለው። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። በሰው እየማለ ነው። ተመልከት። ዳዊትም ኦርዮን ዛሬ ደግሞ በዚህ ተቀመጥ፣ ዛሬ እዚህ ተቀመጥ፣ ችግር የለው እያለ ነው። ነገም አሰናብትሃለሁ አለው። በቃ ዛሬ ተቀመጥና ነገ ልክሃለሁ። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። በዳዊት ግዛት ስር የሚተዳደር አንድ አስተዳዳሪ ነው። ኦርዮ ደግሞ አንድ ወታደር ነው። ገብታችኋል አይደለ? አለቃው ነው። ጌታዬ ይለዋል ኦርዮ ኢዮአብን። ዳዊት ደግሞ ከኢዮአብ በላይ ነው። ገብታችኋል? በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮ እጅ ላከው። ተመልከቱ። ደብዳቤው ምን መሰላችሁ? ቅድም እንደነገርኳችሁ ኦርዮን ሊያስገድለው ነው ዳዊት። በደብዳቤውም ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ተመልከቱ። ዳዊት ደብዳቤ ጻፈ። ለማን? ለኢዮአብ። ደብዳቤውን ለማን ሰጠው? ለኦርዮ ሰጠው። ደብዳቤው ላይ ምን ይላል? ጦርነት አዘጋጁ፣ በጦርነቱ ላይ ከፊት ለፊት ማንን አስቀምጡት አለ? ኦርዮን አስቀምጡት፣ ተመቶ እንዲሞት አለ። ሊያስገድለው ነው። ነቢይ ነው። ተመልከቱ። ሚስቱን ለመቀማትና እዚያው ለማስቀረት ብሎ ይህን እያስገድለው ነው። ሊያስገድለው ደብዳቤ ላከበት። ሚስኪን ኦርዮ ይህን ደብዳቤ ጠቅልሎ ይዞ ሄደ። ራሱን የሚያስገድል ደብዳቤ አስቡት። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦርዮን አቆመው። ተመልከቱ። ኦርዮን ለማስገደል ነው። ጀግኖት ባሉበት ስፍራ ሂድና ቁም አለው። እሱን አስቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ።
ከዳዊትን ባሪያዎች ከህዝቡ እያንዳንዱ ወደቁ፣ ኬጢያዊው ኦርዮም ሞተ ይላል። ደግሞ ሞተ፣ ተገደለ። ተመልከቱ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኞችም እንዲህ ብሎ አዝዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? እያለ ተናገረ። አሁን በዚህ ምክንያት እግዚአብሔር ምን እንደሚያደርግ ተመልከቱ። ቀጣይ ላይ ላንብብላችሁ። ቀጣይ ላይ እንመልከት ምን እንደሆነ። እሺ እግዚአብሔርም እንዲህ ይላል አለ፣ እነሆ ተመልከቱ። ቆይ ዳዊትን ሊቀጣው ነው። ዳዊትን ከመጀመሪያ ጀምሮ ላንብብላችሁ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣ ከሳኦልም እጅ አዳንኩህ እያለ ይናገራል። እሺ የጌታህንም ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። እግዚአብሔር ለዳዊት ሚስቶችን ጣልኩልህ እያለው ነው። ሚስቶችን ሰጥቶታል። ከአንድ በላይ እግዚአብሔር ይሰጣቸው ነበር። የእስራኤልና የይሁዳን ቤት ሰጠሁህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። እንግዲህ ሚስቶችን ሰጥቻለሁ፣ ከዚህ በበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦርዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል እያለው ነው እግዚአብሔር። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ አቃለኸኛልና የኬጢያዊ የኦርዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም አለው። አሁን እግዚአብሔር ተመልከቱ፣ እዚህ ጋ ነው የእግዚአብሔር ቅጣት። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁ። ከዚያ ምን ያደርገዋል? ሚስቶችህንም፣ የዳዊትን ሚስቶች ማለት ነው፣ በዓይንህ ፊት እወስዳለሁኝ አለ። ከዚያስ ምን ሊያስደርግበት ነው? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። አላሁ አክበር። የዳዊትን ሚስቶች ወስዶ ለዘመዱ ሊያስደፍርበት ነው። ይወታቸው አለ። ማን? እግዚአብሔር። ሚስቶችህን ከአንተ ወስጄ ለዘመድህ እሰጥብሃለሁ፣ ከእነርሱም ጋር ይተኛታል አለው። ለምን? አንተ ይህን በስውር አድርገኸዋል አለ። እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ፣ በአደባባይ አስደፍርብሃለሁ እያለ እየዛተበት ነው። ይሄን አስደረገበት እግዚአብሔር። እንዴት ነው አምላክ ያጠፉ ሰዎችን በዝሙት የሚቀጣባቸው? ይሄ በፍጹም ወላሂ ላዚም ይህ አምላክ በፍጹም አያደርገውም። አንተ የሰው ሚስት ደፍረሃልና ከዚያ በምን ቀጣው? ያንተን ሚስት ደግሞ ያስደፍርብሃለሁ። ያስቡት። ፍርድ ቤት ለምሳሌ አንድ ሰው ሚስቱ ተደፈረችበትና ሊከስ ሄደ። የፍርድ ቤቱ ዳኛ ይህን ሰማና ሚስት የተደፍራብኝ ምናምን አለው የተደፈረበት ሰው። ከዚያ ምን አደረገ? ደፋሪውን ጠራው። ከዚያ ምን አደረገ? ደፋሪውን ጠራውና ሚስቶቹን አስጠራ። ያንተን ሚስት ያንተ የሱ ሚስት ደፍረሃልና እኔ ደግሞ ያንተን ሚስት አስደፍርብሃለሁ ብሎ የሆነ ሰው አዘዘና ድፈርበታል። ይሄ ቅጣት እንዴት ነው? ኃጢአትን በኃጢአት መቅጣት። ኃጢአት ሰራ አይደለ ዳዊት? ከዚያ ምን ያደረገ? የዳዊት የሰው ሚስት ደፈረ። እግዚአብሔር ደግሞ የዳዊትን ሚስቶች አስደፈረበት ለሌላ ሰው። ውሸት ነው ምዕራፍ ቁጥር የምትሉ ልጆች ወላሂ ላዚም ውሸት አይደለም፣ መጽሐፋቸው ላይ ያለ ነገር ነው። ምዕራፍና ቁጥሩ ልስጣቸው። ከመጀመሪያው ታሪኩን ታገኙት ዘንድ ታገኝታላችሁ። መጽሐፈ ሳሙኤል ካለ ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። እግዚአብሔር መሀይም ነው ምናምን አትበሉ። ኮሜንት ላይ አትሳደቡ። ስድብ ሳይሆን መሳሪያ የለባቸውም። ስድብ አይደለም። እኔ አሁን ይህን ስነግራቸው ጊዜ ምንድን ነው ነቢዩ ዳዊት ከዚህ ንጹህ ነው። ገብታችኋል አይደል? አምላካችን አላህ በቁርአን ላይ በጣም ያወድሰዋል። ኒዕመል ዓብድ ይለዋል አላህ። ምንኛ ያማረ ባሪያዬ ነው ዳዊት እያለ ይናገርለታል። በጣም የተመረጠ የአላህ መልእክተኛና የአላህ ምትክ ነው በምድር ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ። ዳዊት ሆይ እኔ በምድር ላይ የእኔ ምትክ አድርጌሃለሁ እያለ የተናገረለት ታላቅ ሰው ነው። ገብታችኋል አይደል? ነገር ግን ይህን አይሁዲዎች ናቸው የጻፉላችሁ። አይሁዲዎች ራሳቸውን ንጹህ አድርገው ነቢያትን አቆሽሸው ነው የተናገሩት። ዳዊትን ካቆሸሹት መካከል ነው። እንኳን ይህን አይደለም ክርስቶስን የተረገመ ነው ብለዋል። ክርስቶስን ትል ነው ብለው ጽፈዋል። ክርስቶስን በግ ነው ብለው ጽፈዋል። ክርስቶስ ሰዎችን እናንተ ደናቁርት ደንቆሮ እያለ ይሳደባል ብለው ጽፈዋል።
ልክ እንዲሁ ነቢያቶችን ዳዊት ማነው አሮን ለህዝበ እስራኤል ጣዖትን ሰርቶ አስመልኳል ብለው ጽፈዋል። አላህ በቁርአን ላይ በፍጹም ሃሩን ያንን አልሰራም ሳሚር የሚባል ሰው ነው የሰራው ብሎ ነቢያቶችን ክብራቸውን ጠብቀውላቸዋል። ሰለሞን አምላኩን እንደካደ እግዚአብሔርን ክዷል ብለው ጽፈዋል። የሚገርማቸው ነገር ግን አላህ በቁርአን ላይ መጣና ምን አለን? ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም፣ ውሸታቸውን ነው አለ። ስለዚህ በነቢያቶች ላይ የተዋሸ ውሸት ነው እንጂ ዳዊት ወይንም ዳውድ ወላሂ ለአዚም ይህንን አልሰራም።